ርብቃ በጣም አለቀሰች። በስተመጨረሻ የተጓጓለት ልጅ በአንድ ጀንበር አለቀ። ርብቃ ልጇን አጣች። አቤል በሰጣት መድኃኒት ውሃውን በመጠጣት ልጇን አጣች። ባለቤቷን በጣም ተደናገጠ። ሰላም ሰላም ቻናል የቤተሰቦች ቻናል ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ርብቃ በስተመጨረሻ በጣም ነው የደነገጠችው። ያየችውን ማመን አቃታት። ነገሩ ህልም ነው የመሰለባት። ለደቂቃ ውሃ ስጡኝ ብላ ውሃ በጠጣችበት ከዚያ በኋላ ልትተኛ ወደ ክላስ ከባለቤቷ ጋር ወደ ክላሷ ስትሄድ ነበር ከበር ላይ ደም የፈሰሳት ደም በጣም ያስፈራ ነበር። ደሙ ከልክ በላይ ከመሆኑ የተነሳ የሆነ የተቆረጠም ነገር አለው። ይሄ የሆነበት አቤል በሰጣት መድኃኒት ነበር። ደስታና ፍቅር በተሞላበት ባለቤቷ ጋራ ምግብ ቤት ሄዳ ነበር። የተለያዩ ምግቦችን ጋበዛት። በጣም ደስተኛ ነበሩ። በጣም አመሰግናለሁ እንደዚህ አይነት ፍቅርና ደስታ ስለሰጠሽኝ፣ እንደዚህ አይነትም ልጅ ልትለግሽኝ በመሆንሽ በጣም ደስተኛ ነኝ እያላት ነበረ ባለቤቷ። እሷም ርብቃ ደስተኛ ናት። ማመስገን የነበረብኝ እኔ ነኝ እያለች ነበር። ነገር ግን በስተመጨረሻ ያላሰቡትና ያልገመቱት ነገር ተፈጠረ። ርብቃ ስትጓጓለትና ተስፋ ስታደርግ የነበረው ልጇ በሕይወት እንደሌለ ሰማች። በጣም ተናደደች። ከዛ በፊት ግን አቤል ትጎዳሻለች፣ ልጅሽን ትጎዳብሻለች እያለ ነበር። አቤል የቤቱን ንብረት በርብቃ መስሎት ነበር ሁሉም ነገር መቀየር የፈለገው። እንደዛ ሲንከባከባት የነበረው በርብቃ ንብረቷ ሁላ መስሎት ነበር። ነገር ግን ቤቱ ንብረቱ በሞላ በራኬብ በሚባል ነው። ራኬብ ማናት የሚለው ጥያቄ ግራ አጋብቶታል። ለዛም ነው የርብቃን ባለቤት ማናት እናታችን ሌላ ልጅ አላት ማለት ነው እንዴ ብሎ ጠየቀው። እሱም አረ በጭራሽ ብሎ በስተመጨረሻ ነገረው። ራኬብ ማናት? ራኬብ በፊት ርብቃ መስላኝ ነበር፣ አሁን ደግሞ ራኬብ የምትባለው ልጅ ማናት ብሎ በጣም አፋጧት ነበር። ሰው በሌለ ሰዓት በጣም ያፋጥጣታል፣ ይሰድባታል፣ ያንቋሽሻታል። ሰው ባዩ ሰዓት ደግሞ እግሯን እየደባበሰ ያስመስላል። ርብቃ በእርግዝናዋ ደስተኛ ናት። ሐኪም ቤት ከዛ በፊት ሄዳ ነበር። ወንድ ልጅ እንደሆነ ያረገዘችውና በውለጃዋም እየደረሰ እንደሆነ በጣም ነግረዋት ነበር። ማለቴ የራሷን ጥንቃቄ ማድረግ እንዳለባትና አሁን በጣም ጥንቃቄ የምታደርግበት ወቅት እንደሆነ በተደጋጋሚ ነበር የነገሯት። ርብቃ ምንም እንደተፈጠረ የምታውቀው ነገር የላትም። አሁን በተለይ ባለቤቷ የሚያደርገው ጠፋው። ያየውን ነገር ማመን አቃተው። በመጨረሻ ደግሞ የቤት ሰራተኛዋ ሁሉንም ነገር የምታውቅ ይመስላል። ያየችውን ነገር ግን ማመን አቅቷታል። የቱንም ያህል ጨካኝ ቢሆን ነገር ግን የሰው ነፍስ ያጠፋል ብላ አስባ ስለማታውቅ ነው እንጂ ሁሉንም ነገር ታውቃለች። አቤል ከእናቷ ጋር ከባለቤቷ እናት ጋር እንዳይጠጉና እንዳይዋደዱ በጣም ብዙ ተንኮሎችን ይሰራል። መልሳ እያታለለችሽ ይሆናል እንጂ እሷ መቼም ልትቀየር አትችልም በማለት ነበር ሲነግራት የነበረው። እሷም የፈለገ ልታስመስል ትችላለች፣ ነገር ግን በህመም እንደዚህ ታማ ሌላ ማስመሰል ውስጥ ልትገባ አትችልም በማለት ምላሽ ሰጠችው። አሁን ላይ ራኬብ ማናት የሚለው ጥያቄ ለሱ ግራ አጋብቶታል። ያንን ጥያቄ ለመመለስ ግዴታ የትም መሄድ ካለበትና ልክ ድረስ መግባት ካለበት እንኳ ይገባል። ውዶቼ አሁን ላይ ርብቃ በጣም አዝናለች። ምን ማድረግ እንዳለባትና ምን መሆን እንዳለባት ግራ ገብቷታል። በዛ ላይ ምን ያህል ባለቤቷ ሲጓጓ እንደነበርና በጣም በጉጉት እየጠበቀ እንደሆነ በደንብ አውቃ ታውቃለች። ነገር ግን ይሄ ነገር ይመጣል ብላ አስባ አታውቅም። በጣም የሚገርመው ነገር ምን ያህል መድኃኒት ቢሰጣት ነው አሁን ላይ ቶሎ ጠጥታ ቶሎ ምላሽ የተሰጠው። በጣም የሚያሳዝነው ነገር ይሄ ነው። ርብቃ አሁን እንደ በፊቱ አይደለችም። ስለዚህ እናቴ ተሽሏታል ብላ በጣም ደስተኛ ነበረች። ነገር ግን አቤል በፍጹም ደስታቸውን ማቆሸሽና አሁን ላይ እነሱ ደስተኛ እንዳይሆኑ ማድረግ ብቻ ነው የተፈጠረው። ለዛም ይመስላል አሁን ላይ ምግብ ቤት ሄዶ ረብሻውን የሚያስቀዘቅሰው።
ራኬብ በጣም የደነገጠችው በጣም እያንቀጠቀጣት ነበር። በዛ ላይ ባለቤቷ እንኳን አይደለም ፖሊስ እና የተለያዩ ነገሮች እንዲሁም አምቡላንስ ጠርቶ እሷን መውሰድ ቀርቶ አይደለም በጣም እያንቀጠቀጠው ነበር። ምን ማድረግ እንዳለበትና ምን መሆን እንዳለበት ምንም አያውቅም። ሁኔታዎቹ ገርሞታል። በዛ ላይ ሰራተኛዋ በጣም ተደናግጣለች። አሁን ላይ ቶሎ አምቡላንስ ተጠርቶ ወደ ሆስፒታል እንኳ እንድትሄድ ያን ያህል መፍጠን ያስፈልጋል። ቤትና ንብረት ለመውረስ ሲል ብዙ ሰዎችን ለማጥፋት እንዲሁም ያለውን ነገር ለመውሰድ ሲል ብዙ ነገሮችን የሚራመደው አቤል ነው። አቤል በጣም አደገኛ ሰው ነው። ሰዎች ቀርበው ሲያዩት በጣም ተግባቢ ተጫዋችና እንዲሁም ለሰዎች የሚጨነቅ አይነት ነው። ነገር ግን በጀርባ በጣም ብዙ ነገሮችን ለማድረግ እየተሰደደ ይመስላል። በእርግጥ እኔ ምንም ነገር አላየሁም። ርብቃ በስተመጨረሻ ደስታዋን ሁላ የሚያሳጣና ዳግም እንዳትመለስ አድርጓታል። ከዛ በፊት አቤል በጣም ቁጭ ብለው ነበር። አንቺ ሳትወልጂ ይሄው ከኋላሽ እየተነሱ እየወለዱ ነው በማለት ነበረ የርብቃን ጓደኛ ሲናገራት የነበረው አቤል። እሷም የኔ ያለው አለ በፈጣሪ ቃል አልገባም፣ የኔ እያስቀመጠልኝ እያዘጋጀልኝ ነገር አለ፣ እሱ ደግሞ ትዕግስትን ይፈልጋል በማለት ነበር እየመለስኩላት። ርብቃ አምርራ አለቀሰች፣ ተስፋ ቆረጠች። አሁን ላይ ትታው ልትሄድ ነው። ባለቤቷ ጋር መቀመጥ እንደማትፈልግና እዚህ ለረጅም ጊዜ መኖር ለእሷ ምንም አይነት ደስታ እንደማይሰጣት ታውቃለች። ቢሆን ልጇን አኖሮላት ባለቤቷም ደስታውን እያጣጣመ እንዲኖር ነበር። ነገር ግን የፈጣሪ ስራ ሆነና ሁሉም ነገር በየቦታው ተራመደ። አሁን ላይ ያለን ሁላ የነበረን ይኖረን ወደፊት የሚኖረን ይመስለናል። ለዛም ነው አሁን ላይ ርብቃ በጣም የተጎዳችው። ልጇን ማጣቷ ጉዳት ሆኖ ነገር ግን ብቻዬን እሆናለሁ ማለት ደግሞ ሌላ ህመም ነው። ባለቤቷም በጣም ጓጉቶ ነበር። ልጅ ትሰጣለህ የተባለ ይመስል እንዲሁም ሞክሮ ያውቅ ይመስል ምንም ነገር ጠይቆ የማያውቅ ሰው አሁን ላይ ስለ ትዳር ሲወራ ግን በጣም ነው የሚቆጨው። ስለዚህ ሁላችንም ቢሆን ለሁሉም ነገር በጊዜው ነው እየተሰራ ልጅን ማሳደግ ይቻላል። ይሄንን በደንብ ማሰብ አለባችሁ። ራኪብ በስተመጨረሻ መፍትሄው ምን እንደው ባይታወቅም ነገር ግን መድኃኒቱን የሰጣት እሱ መሆኑን በደንብ አውቃለች። ውሃ እንጂ እኔ ምን ሰጠሁሽ በማለት ነበር ሲገላመጥ የነበረው። ውድና የተከበራችሁ የቻናል ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አዳዲስ ነገሮችን አቀርባለሁ። እናንተ ብቻ የደወሏን ምልክትና ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ። በያላችሁበት